ኢትዮጵያ አዲስ የታሪክ ምዕራፍ ውስጥ ትገኛለች። በአንድ በኩል ሺዎች የተሰበሰቡበትና ዕጣ ፈንታችንን ይወስናል የተባለለት ታሪካዊ ሀገራዊ ምክክር በይፋ ተጀምሯል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር መነጠቅና በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞራዎች ያስተላለፉትን ጠንካራ መልእክት ከፍተኛ መነጋገሪያ ሆኗል። ከዚህ ሁሉ ጀርባ ደግሞ የአሜሪካው አምባሳደር ድንገት ወደ መቀሌ ያደረጉት ወሳኝ ጉዞ የቀጣዩን ጊዜ የፖለቲካ አቅጣጫ ወደየት ሊያመራው ይችላል? እስከ መጨረሻው ድረስ አብራችሁን ቆዩ። ሁሉንም ዝርዝር መረጃዎች አሁን ይዘንላችሁ ቀርበናል። ወደ ዝርዝር መረጃዎች ከመግባታችን በፊት ቻናላችን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየቀኑ የምናቀርባቸውን ተከታታይ ወቅታዊ መረጃዎችን በፍጥነት ማግኘት ትችላላችሁ። አብራችሁን ስላላችሁ እጅግ እናመሰግናለን። ወደ መጀመሪያው ወሳኝ መረጃችን እንለፍ። በዛሬው ዕለት በይፋ ስለተጀመረው ታሪካዊ ሀገራዊ ምክክር ይሆናል። በመላው ሀገሪቱ በከፍተኛ ጉጉት ሲጠበቅ የነበረው የታሪካዊ ሀገራዊ ምክክር ጉባኤ የመክፈቻ ስነ ስርዓት በአዲስ አበባ ከተማ በይፋ ተጀምሯል። በአጠቃላይ ለ30 ቀናት ያህል በሚቆየው በዚህ መድረክ ላይ ከተለያዩ የሀገሪቱ አካባቢዎች የተወከሉ ከ4000 በላይ ጉባኤተኞች ተገኝተው ውይይት ማድረግ ጀምረዋል። ይህ ጉባኤ በሀገሪቱ ዋና ዋና በሆኑ 8 ታላላቅ አጀንዳዎች ላይ ትኩረት አድርጎ የሚመክር ሲሆን በታሪክ ለመጀመሪያ ጊዜ በሰላማዊ መንገድ ልዩነቶችን በጠረጴዛ ዙሪያ ለመፍታት የተዘጋጀ አዲስ የታሪክ ምዕራፍ ተደርጎ ተወስዷል። ይሁን እንጂ ይህ ጉባኤ ሁሉንም ወገን ያካተተ ነው ወይ የሚል ጥያቄ በብዙዎች ዘንድ ጥርጣሬ መፍጠሩ አልቀርም። ይህ ሲሆን አንዳንድ ተቃዋሚ የፖለቲካ ፓርቲዎችና የታጠቁ ቡድኖች በሂደቱ ላይ ያላቸውን ቅሬታ በመግለጽ ራሳቸውን ማግለላቸው ታውቋል። እነዚህ ወገኖች እንደሚከራከሩት ሀገሪቱ በአሁኑ ወቅት በከባድ የታጠቁ ግጭቶች ውስጥ ባለችበት ሁኔታ ውስጥ ሆኖ የሚደረግ ብሔራዊ ምክክር የሚፈለገው ተጨባጭ ውጤትና ዘላቂ ሰላም ሊያመጣ አይችልም። የብሔራዊ ምክክር ኮሚሽኑ በበኩሉ ሂደቱ አካታች እንዲሆንና ልዩነቶች በውይይት እንዲፈቱ በሩ ሁልጊዜም ክፍት መሆኑን ደጋግሞ ገልጿል። ከዚሁ ሀገራዊ ምክክር መክፈቻ ስነ ስርዓት ጋር በተያያዘ በዕለቱ የተሰማውና የብዙዎችን ትኩረት የሳበው የጠቅላይ ሚኒስትር አብይ አህመድ ጠንካራ ንግግር። ጠቅላይ ሚኒስትሩ በንግግራቸው ወቅት ባስተላለፉት መልእክት የትኛውም ውጫዊ ኃይል ኢትዮጵያን ብሔራዊ ጥቅሟን አሳልፋ እንድትሰጥ ሊያስገድዳት እንደማይችል በጽኑ ገልጸዋል። ጠቅላይ ሚኒስትሩ ይህንን አቋማቸውን ለማብራራት በኢትዮጵያ ሰማይ ላይ ስለሚበሩት አሞራዎች ወይም አሞራ መሰል ኃይሎች የሚገልጸውን ምሳሌያዊ አነጋገር የተጠቀሙ ሲሆን ኢትዮጵያ የራሷን ጥቅም የምትወስነው በራሷ ብቻ መሆኑን አስገንዝበዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ጉዳይም አንስተዋል። ኢትዮጵያ የቀይ ባህር ተደራሽነትን ያጣችው በጥንታዊና በምክክር መንገድ ሳይሆን ያልተመረጠ መንግስት በማታለል ወደ ጎን በመግፋቱ መሆኑን ገልጸዋል። አክለውም ለዚህ ዋናው ምክንያት የውጭ ኃይሎች ጥንካሬ ሳይሆን የኢትዮጵያ የውስጥ ድክመት መሆኑን በንግግራቸው ጠቅሷል። እርግጥ ነው ይህ የጠቅላይ ሚኒስትር የግል አቋምና ንግግር ጉዳዩ በፖለቲካ ተንታኞችና በተለያዩ የውጭ ፖሊሲ አዋቂዎች ዘንድ የተለያዩ ትርጓሜዎችና ውይይቶችን እያስከተለ ይገኛል። ከዚህ አሳሳቢ ሀገራዊ ክስተት ጋር በተያያዘ በሌላ በኩል ደግሞ በትግራይ ክልል ያለው የፖለቲካ ውጥረት ተከትሎ የተሰማ ድንገተኛ መረጃ አለ። በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪ ማሲንጋ ወደ መቀሌ ከተማ በመጓዝ ከህወሓት ሊቀመንበር ከደብረጽዮን ገብረ ሚካኤል እና ከሌሎች የድርጅቱ ከፍተኛ አመራሮች ጋር ወሳኝ ውይይትን አድርገዋል። ይህ የአምባሳደሩ ጉዞ የተደረገው ከፕሪቶሪያው የሰላም ስምምነት በኋላ በህወሓት የአመራር መዋቅር ውስጥ ከተፈጠሩ ለውጦችና አለመግባባቶች ጋር ተያይዞ ከፍተኛ ውጥረት በነገሰበት ወቅት መሆኑ ጉዳዩ ይበልጥ ትኩረት እንዲስብ አድርጎታል። በቅርቡ አሜሪካና የአውሮፓ ህብረት በትግራይ እየታዩ ባሉ የፖለቲካ እንቅስቃሴዎች ላይ ያላቸውን ስጋት የገለጹ ሲሆን በተለይ አሜሪካ ሰላምን እያደናቀፉ ባሉ ግለሰቦች ላይ የቪዛ ገደብ መጣሏን ማስታወቋ ይታወሳል። በአምባሳደር ኤርቪን ማሲንጋና በህወሓት አመራሮች መካከል የተደረገው የዛሬ ውይይት በዋናነት በፕሪቶሪያው የሰላም ስምምነት አተገባበር ዙሪያና በትግራይ ክልል ስላለው ሰብአዊ እርዳታ አቅርቦት ላይ ትኩረት እያደረገ እንደነበረ ታውቋል። በአጠቃላይ በዛሬ ዕለት ያደረስናችሁ መረጃዎች እነኚህን ይመስሉ ነበረ። ሀገራዊ ምክክሩ በይፋ መጀመሩ ትልቅ የታሪክ ምዕራፍ ቢሆንም
የተቃዋሚዎችና የታጠቁ ኃይሎች መገለል እንዲሁም በጠቅላይ ሚኒስትሩ ንግግሮች ዙሪያ የተፈጠሩት ውይይቶች ሀገሪቱ በቀጣይ የምትጓዝበት መንገድ ወሳኝና አሳሳቢ ያደርጉታል። የሰሜኑ የሰላም ሂደትም ቢሆን በአሜሪካ አምባሳደር ጉብኝት እየታየበት በመሆኑ በቀጣይ ቀናት የሚኖረን ውጤት በቅርበት የምንከታተለው ይሆን። ውድ የብስራት ሚዲያ ቻናል ቤተሰቦች የዛሬው ዝግጅት በዚህ ይጠናቀቃል። መረጃው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ፣ ለሌሎች እንዲደርስም ሼር አድርጉ እያለን እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ የሆኑ በቀጣይ የዜና ሰዓት በሌሎች ወቅታዊና ታማኝ መረጃዎች እስከምንገናኝ ድረስ ሰላም ቆዩ።